ያስፈልጋለሁ። አሁን እናስፈታን እባክህና ካንተ ውጭ ማንም ሊደርስልን አይችልም። ስሚ ሉላ እኔን ለመግደል ሙከራ ካደረገች በኋላ ጠፍታለች። አንቺን መጥቼ ለማስፈታት አልችልም። ሞገስ የት ሊደብቃት እንደሚችል ታውቂያለሽ? አውቃለሁ። አዎ ብቻ ና እናስፈታን። ዝና ናና ቶሎ አስፈታን። እኔ መተዋት ስትል አዎ እሷ ነች የመታችኝ ብለሽ ከሰሽ። ከዛ ምርመራ ሲደረግ ቅድስት ተኩሳ አልመታችኝም አልሽ። ብሩክ ነው ተኩሶ የመታኝ። ቅድስት ናት የመታችኝ ብለሽ ቃል ሰጥተሽ ነበር እና ለምን ሀሳብሽን ቀየርሽ? እሷ የምትታሰር ስለመሰለኝ ነው። ህግ በበቀልና በመሰለኝ አይደለም የሚሰራው፣ ትክክለኛው ፍትህ ለመስጠት ነው። ያ ክስ አሁን በፍርድ ቤት ተዘግቷል። ተመልሰሽ መክሰሳች። እሺ እኔም ትቼዋለሁ። አሁን ግን በቃ ቤት ሄድ። ከዚህ ፖሊስ ጣቢያ እንድንወጣ እርዳኝ። አሁን ጥሩ ጨዋታ መጣሽ። ምን አድርጌ ነው የምረዳሽ? ፈቃደኛ ከሆንክ የምትፈልገውን ገንዘብ ላስልክልህ እችላለሁ። መሀሌት እንግዲህ ቂሊንጦ ሆና ዝናን እባክህ አስፈታን፣ እስር ቤት ነው ያለነው፣ ከአንተ ውጪ ሊደርስልን የሚችል የሚያስፈታን የለም፣ እባክህ አስፈታን እያለች ትገኛለች። ዝና እንግዲህ እሱ ያለበት ሁኔታ ሚስቱ ሉላ መታው፣ እሱም ትልቅ ችግር ውስጥ ነው ያለው። ምን አባሽ ልትሰሪ ሄድሽ? ምን ልትሰሪ ነው እስር ቤት የገባሽው? እያለ መሀሌትን በጣም እየጮኸባት ይገኛል። እባክህ ዝና 10 ሺህ ብር ከፍለክ አስፈታን፣ አንተ ካላስፈታከን ማንም የሚያስፈታን የለም፣ እኔም ኤፍራታም ታስረናል እያለች ትገኛለች። እንግዲህ ዝና አሁን ያለበት ሁኔታ ወገቡ ተጎርዷል። ሉላ በብረት እንግዲህ ቅጥቅጥ አድርጋው ከቤት ጠፍታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ስንጀምሩ ላይክ አድርጉ። ስለምታበረታቱን እናመሰግናለን። ምሳሌ ድራማ ክፍል 61ን ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በጣም ደስ የሚል ነገር ተከስቷል። ለ10 ዓመት ሙሉ ስትጨቆን የኖረችው ሉላ አሁን ላይ እንግዲህ በቃኝ ብላ አምራ ተነስታለች ማለት ነው። ያደረገችው ዝና ከውጭ ሲመጣ እንግዲህ እሱን የምትመታበትን ብረት አዘጋጅታ ነው የጠበቀችው። ዛሬ ራሴን ነፃ ማውጣት አለብኝ፣ ወይ ስጋዬ ወይ ነፍሴ ነፃ መውጣት አለባቸው፣ በቃኝ፣ እስከ መቼ የጭንግረድ ሆኜ እኖራለሁ በማለት ወስናለች። እንግዲህ ዝና ከውጭ ሲመጣ ወገቤን እሽኝ፣ ዛሬ ጥሩ ጊዜ እንድናሳልፍ ፈልጋለሁ፣ እኔ እኮ በጣም ነው የማፈቅርሽ እያለ መቀበጣጠር ጀመረ። እሷ እንግዲህ የልቧን በልቧ አድርጋ ወገቤን እሺ ስትባል ወገቡን እያሸች ጥሩ አጋጣሚ ነው ለእሷ እየተከሰተላት እና ወገቡን አሸት አድርጋ በስተመጨረሻ እንግዲህ እዛው የተኛበት በብረት ወገቡን ነው ያለችው ማለት ነው። እሱ እንግዲህ ደጋግማ ስትመታው ወዲያ ወዲህ እየተገላበጠ መነሳት አልቻለም። አንዳንዴ እኛ ብቻን ኃይለኞች ከኛ ውጪ ሰው የለም የምትሉ ሰዎች ራሳችሁ አስቡበት። ሉላ እንግዲህ ለ10 ዓመት ችላ አሁን ላይ ግን ማንም አያሸንፈኝም፣ አይደለም ሴት ወንድ አያሸንፈኝም የሚለውን ዝናን አሸንፋለች። ይሄ ደግሞ ምንድነው? በብልሃት ነው፣ በኃይል ሳይሆን በብልሃት። እሱ በተኛበት ወገቡን ብለዋለች፣ እንዳይነሳ ሆኗል ማለት ነው። እዛው እየተገለበጠ ሉላ ቢልም ምንም፣ እሷ ደግማ ነው የመታችው። ከዚህ በኋላ ልታገኘኝ አትችልም፣ ብታገኘኝ እራሱ ሞቼ ነው ልታገኘኝ የምትችለው ብላ ከቤት ወጥታለች። ጨካኝ አደረከኝ፣ ክፉ ሆነክ እኔንም ክፉ አደረከኝ፣ አውሬ ሆነክ እኔንም አውሬ አደረከኝ ብላ ወጥታለች። ከቤት ወጥታ እንግዲህ ሻርቧን መንገድ ላይ ጥላ እየሮጠች አመልጣለች ማለት ነው። ካመለጠች በኋላ ለሞገስ የሆነ ቦታ ተደብቃ ደውላለታለች። የት እንዳለች እንግዲህ ግልጽ የሆነ ነገር የለም። በቀጣይ ክፍል ነው እሱ ግልጽ የት እንደሆነ እኛም ልናውቅ የምንችለው። ሞገስ ጋር ደውላለታለች። ሞገስ ጋር መሄድ አልፈለገችም። ምክንያቱም ሞገስ ጋር ሊያገኛት እንደሚችል እርግጠኛ ነች። አሁን ላይ ሞገስ ትልቅ ጦስ ነው የሚመጣበት። እሱን ተማምና ነው የሚያስወጣት፣ እሱ ነው የሚያስጠፋት፣ እሱ ነው ብሎ ነው ዝና የሚያስበው። እሷ ግን ያለችው አሁን ሌላ ቦታ ነው። ሞገስ ጋር ደውላ ራሱን እንዲጠብቅ ነግረዋለች። ሞገስ ከዛ በመውጣቷ በጣም ደስ ብሎታል። እኔ ጋር
ልንጣ አንቺ ያለሽበት እኔ ልንጣ የት ነው ያለሽው ሉላ ካገኘ ይገልሻል ቢላትም አንተ ራስን ጠብቅ ለእኔ አታስብ እኔ ይህንን ላሳውቅህ ነው የደወልኩት ብላ እንግዲህ በሰው ስልክ ደውላለታለች። ሞገስ እኔ ጋር ያልመጣችው እኔ እንደማላደና ስላወቀች ነው በባለፈው አሳልፌ ስለሰጠዋት ለዛ ነው እያለ ይገኛል። እሷ ደግሞ ራስን ጠብቅ ከሁለታችሁም አሁን ላይ ርቄ መሆን ነው የምፈልገው ብላለች። ሉላ በዚህ አጋጣሚ ጥሩ ውሳኔ ነው የወሰነችው። አሁን እሱ ሞገስ ጋር ሲሄድ እሷን አያገኛትም። ምናልባትም ሞገስ ላይ ጉዳት ካደረሰ ነው እንጂ እሷን ሊያገኝ አይችልም። ዝና የትም አትሄድም ሞገስ ጋር ነው የምትሄደው ብሎ ነው የሚያስበው ማለት ነው። መሀሌት እንግዲህ ከእስር ቤት ሆና የተለያዩ ውሸቶችን እየዋሸች ትገኛለች። ፖሊሱ በስነ ስርዓት ምርመራውን እያካሄደ ይገኛል። እሷ ግን እኔ የኩት ልጠይቃቸው ነው ቤቱ ናፍቆኝ ነው ቅድስት ናፍቃይ ልጠይቃቸው እንጂ የኩት እኔ ጥቃት ላደርስ ወይም ደግሞ ልዘርፍ አይደለም የኩት ሳጥኑንም ክፈች ያልኳት ሳጥን ውስጥ ያልወሰድኳቸው እቃ ስለነበሩ እነሱን ልወስድ ነው የሄድኩት በማለት እንግዲህ ዋሽታለች። ፖሊሱ ደግሞ ሰምቷታል። መጀመሪያ እቃ ልወስድ ነው የመጣሁት ይሄንን ሳጥን ክፈች ሲል ሁሉንም ነገር እየተከታተለ ስለሆነ ስለሰማቸው አሁን ላይ እየዋሸች ትገኛለች ማለት ነው። ኤፍራታም ምርመራ ሲደረግ እኔ ከእሷ ጋር ተከትለሽ የወንጀል ተባባሪ ነች ብትባልም አይኔ በድንገት ነው የመጣሁት የሆነ ቦታ እኔ ስትለኝ ነው አብሬት የመጣሁት እንጂ እኔ ምንም የማውቀው ነገር የለም በማለት ክዳለች። መሀሌት ደግሞ እንድንሰርቅ ኤፍራታ ናት የነገረችኝ ብላለች። ሄደን እቃን ዝረፍ ያለችኝ እሷ ናት ብላለች ቢላትም እኔ እንደዛ አላልኩኝም እራሷ ልትዘርፍ ፈልጋ ይሆናል እንደዚህ አይነት ነገር የምትሰራው እሷ ናት እኔ ምንም አላውቅም እውነት እኔ ከዚህ አስወጣኝ እያለች ኤፍራታም እንግዲህ ውሸቷን ቀጥላለች። ከዚህ መውጣት ከፈለሽ ስለ መሀሌት ሁሉንም ነገር ንገሪኝ። መሀሌት የብሩክ ልጅ እንድትሞት ትፈልግ ነበረ ለምንድን ነው እሱንም ምክንያቱን ንገሪኝ። እዛስ ምን ልትሰራ ነው ሄደችው? ሁሉንም ነገር ከነገርሽኝ ቃሌን አላጥፍም እኔ አስወጣሻለሁ እያለ ፖሊሱ ምርመራውን ቀጥሏል። ኤፍራታ እንግዲህ ሙሉ ለሙሉ እውነቱን ባታወጣም እራሷ እንግዲህ ልትዘርፍ ሊሆን ይችላል እንደዚህ አይነት ነገሮችን ትሰራለች እሷ እኔ ግን ምንም የማውቀው ነገር የለም ብላ እንግዲህ ዳር ብላለች ማለት ነው። ግን ግልጽ አርጋ አልተናገረችም። ብትነግሪኝ ያስወጣሻለሁ ስላላት እህቷን እንግዲህ ያሳልፋ ልትሰጥ ነው። በጣም ተጭኖ ከመረመራት ፖሊሱ በእርግጠኝነት ትናገራለች ኤፍራታ ማለት ነው። ምንም አልቀራት። አሁን ራሱ እሷ ናት እንደዚህ አይነት ነገሮች ነው የምትሰራው። ልዘርፍ ይሆናል ጥቃትም ልታደርስ ይሆናል ብላለች። ያው አድርጋለች ነው ባትልም ኢንዳይሬክት ተናግራለች ማለት ነው። ሙሉ መረጃ ስላልሰጠሽኝ አንቺም እንግዲህ ማረሚያ ቤት ትቆያለች ብሎ መልሷታል። መሀሌት እንግዲህ ለመውጣት በጣም ብዙ ጥረትን አድርጋለች። ከዚህ መውጣት ነው የምፈልገው ከዚህ እንደወጣ ተባበረኝ እሱ ጥሩ ነገር ነው ግን እንድትወጪ እኔ ምን ልርዳሽ ቢላትም ከፈለክ የፈለከውን ገንዘብ ሰጥሃለሁ ስትለው እንግዲህ ፖሊሱ እዚህ ጋር በጣም ነው የሚደነቀው። በጥፊ ነው የመታት ማለት ነው። ገንዘብ ለአንዳንድ ሰዎች ሊጠቅም ይችላል አንዳንድ ሰዎችን ሊገዛ ይችላል ሁሉን ሰው ግን ይገዛል ማለት አይደለም ብሎ በጥፊ ብሎ እንግዲህ እንደዚህ ጉንጯን አስይዟታል ማለት ነው። ፖሊሱ ይመችክ። እንደዚህ አይነት ፖሊሶች ሊኖሩ ይገባል በሀገራችን ላይ ማለት ነው። በገንዘብ አሳልፈው ወንጀለኛን የማይደብቁ። በዚህም አላረፈችም መሀሌት። በጣም ያስገረመችኝ ነገር ማለት ነው ወትውታ ለፍልፋ እኔ ልዘርፍ አይደለም ጥቃትም ላደርስ አይደለም የሄድኩት ከዚህ ግን አስወጣኝ ማንም መጥቶ የሚጠይቀን ሰውም የለም እባክህ ከዚህ አስወጣን ከፈለክ በቃ የፈለከውን ነገር ማድረግ ስላለው እንዳስደሰተ ትፈልጋለህ ምናምን ያለችው እና እቺ ሴትነቷን ሁላ ነው ያረከሰችው። በጣም ነው የሚያስጠላው እንደዚህ አይነት የወረደ ቃል። መሀሌት ከእስር ቤት ለመውጣት እንግዲህ ይህንን ሁሉ የፈለከውን ነገር ማለት አስደስትሃለሁ ማለት ደግሞ ምን ማለት ነው ቢላት በቃ አንተ የፈለከውን ነገር ነው ያለችው እና ፖሊሱ በጣም ነው የተገረመው። ምን ያህል ራሷን በራሷ መረጃ ለራሷ እየሰጠች ራሷ ረካሽ ሴት እንደሆነች በገንዘብ ኃይል ወንጀል እንዴት እንደሚሰራ ሁላ እየተናገረች ነው። ፖሊሶች ደግሞ ይህንን ነገር ጠለቅ ብለው ያውቃሉና መሀሌት እንግዲህ ቂሊንጦ ነው ያለችው። ዝና ጋር ደውላ እባክህ ዝና አስፈታን እስር ቤት ነው ያለነው የ10 ሺህ ብር ዋስ አንጡ ተብለናል እባክህ ዝና እስር ቤት ነው ከፖሊስ ጣቢያ ነው ከማረሚያ ቤት ነው የምደውልልህ ብላ ደውላለች። ለራሱ እሱ ሉላ ሊፈልግ ወገቡን በአንድ እጁ ይዞ
አንከስ አንከስ እያለ ነበር እየሄደ ያለው በንዴት ስሜት። እንግዲህ ያለበትን አስቡ። ሉላ የግድያ ሙከራ አድርጋብኝ ጠፍታለች እያለ ነው የሚገኘው። እና ምን አባሽ ልትሰሪ እዛ ነው ያላት። ምን ልትሰሪ ደግሞ ምን አጥፍተሽ ነው አንቺ ውርጋት ምናምን ብቻ በጣም ብዙ ነገር ነው የሚሰድባት ማለት ነው። ብራንድ የሆነ ስድቦች ነው ለመሀሌት እሱ የሚያዘጋጀውና ምን ልትሰሪ ገብተሽ ነው? ምን ሰርተሽ ነው እዛ የገበሽው? ምን አባሽ ልትሰሪ ነው እያለ እንግዲህ በጣም ጮህባታል። ዝና እባክህን እሱን ስመጣ ምነግርህ፣ አሁን ግን የ10,000 ብር ወሳንጡና ትፈታላችሁ ተብሏል። አስፈታን እባክህ እባክህ እያለች እየለመነች ትገኛለች። ዝና አስፈልግሃለሁ እኮ እኔ መፈታት አለብኝ፣ እኔ አስፈልግሃለሁ ካለ እኔ እኮ ምንም ነገር ማድረግ አትችልም እያለች ነው። ዞሮ ዞሮ ያው ሞገስን ለማስገደል እሷ ሰው ቀጥራ ስለነበረ ገንዘብ ሰጥቷት ያለ እኔ ምክር ምንም ነገር እንዳታረጊ ብዬሽ ነበር ብሎ እየተቆጣት ነው የሚገኘው። እኔ አሁን መምጣት አልችልም፣ ሉላ የግድያ ሙከራ አድርጋብኝ ጠፍታለች። ያ ሞገስ የት ሊደብቃት እንደሚችል ታውቂያለሽ ወይ ብሎ ጠይቋታል። አዋቃለሁ ብላለች ማለት ነው። ግን ሉላ ሞገስ ጋር የለችም ማለት ነው። ሉላ ይመቻት አመልጣለች። ሌላኛው እንግዲህ ምሳሌ ያለችበት ሁኔታ እንዴት ነው ብሎ ሞገስ ቅድስትን ጠይቋት ነበረ። ቅድስትና ሞገስ አንድ ላይ ነበሩና እንግዲህ 30% ያለ መዳን እድል 70% ደግሞ የመዳን እድል ነው ያላት የሚባል ኢንፎርሜሽን ሰምቻለሁ ብላለች ቅድስት። እንግዲህ ብሩክ በቴሌግራም ደውሎ ይሄንን ነግሮኛል ብላለች። ምሳሌ እንድትድን እንግዲህ ሁላችንም ተስፋ እናደርጋለን፣ ደህና እንድትመለስ ማለት ነው። እንደው ለመሀሌት ስም ሲባል እንኳን ደህና መመለስ አለባት። ብሩክ ያው በጣም ብዙ ዋጋ ከፍሏል። ይህን ሁሉ ዋጋ ከፍሎ እንግዲህ እንድትድንለት ፈጣሪ ይርዳው እያለ ይገኛል ሞገስም ማለት ነው። ለሱ በጣም ብዙ ዋጋ ከፍለናል፣ እኔም አንቺም ብዙ ዋጋ ከፍለናል። እንደውም እኔ ከከፈልኩት የበለጠ አንቺ ብዙ ዋጋ ለብሩክ ከፍለሻል፣ ድንግልናሽንም ማሳለፈሽ ልትሰጪ ነበር አሉ ለብሩክ ብለሽ ብሎ እንግዲህ ዳጣ ነግራው ሞገስ ለቅድስት እየነገረ ነበረ። እኔ ለጋሼ ምንም ነገር ባረግ ምንም ቅር አይለኝም፣ ግን ዳጣ ከዛ አውታኛለች። እኔ ጠጥቼ ሰክሬ ነበር፣ ምንም ራሴን አላውቅም ነበር፣ ግን ሁሉንም ነገር ዳጣ ናት ቤት አንጥታ እየነገረችኝ። ግን ይሄ ነገር አለ እኔ ቼክ አድርጌ እያለ እየሳቀባት ይገኛል። እንግዲህ ብሩክን ተወጅዋለሽ ወይ ብሎም እያወጣጣት ነበረ። ብሩክን ተወጅዋለሽ ወይ? እሷ እንግዲህ ግልጽ አድርጋ መናገር አልፈለገችም። ብሩክ ምሳሌ ከዳነች ሌላም ቢሆን መጥበሱ አይቀርም፣ የምትወጁ ከሆነ ግድ የለሽም ንገሪኝ እያለ ነው እንግዲህ ብሩክና ቅድስትን ማጋባት ይፈልጋል ማለት ነው። ሞገስ ኢንዳይሬክት ዳርዳር የሚለው ለዛ ነው። የሁሉም የኦዲየንስ ሀሳብ በነገራችን ላይ ምሳሌ እንድትድን ብሩክና ቅድስት እንዲጋቡ ነው ማለት ነው። ቅድስትን ብሩክን በጣም ትወደዋለች። ይሄንን ነገር ብሩክ ቢሰማ በጣም ነው ሊደብረው ሁላ የሚችለው። አንቺ በጣም ትልቅ ዋጋ ከፍለሻል፣ እንድትድን ተስፋ እናደርጋለን እያሉ ነው። ዳጣ እንግዲህ እሷም የራሷን ቤተሰቦች እየፈለገች ትገኛለች። በመጨረሻ ዳጣና ሞገስ ተገናኝተው ሉላ እንደደወለች አሳውቋታል ማለት ነው። መውጣቷ በጣም አስደስቷታል ዳጣንም እና የት ነው ያለችው? አንተ ጋር ለምን አልመጣችም ብትለውም ያው በእኔ ስላልተማመነች ይመስለኛል ብለዋል። እንግዲህ ይሄ ነገር አስከፍቶታል ሞገስ። መውጣቷ ግን ደስ አሰኝቶታል። ስለዚህ የራስን መጠበቅ አለበት። ከዚህ በኋላ የአውሬ አርፎ አይቀመጥም፣ የሆነ መላ መፈለግ አለብህ ብለዋለች። ችግር የለውም ከዚህ በኋላ ወደ ኋላ የለም ብሎ እንግዲህ ዝግጁ ነኝ ቢመጣም ችግር የለውም ብሎ ከቅድስት የብሩክን ሽጉጥ ወስዷል እና እሱን አሳይቷታል። እንግዲህ አሁን ከዝና ጋር ጦርነቱን ሊጋፈጥ ነው ሞገስ ማለት ነው። ዝና ቀጥታ እሱ ጋር ስለሚመጣ ጦርነቱ ከእሱ ጋር ነው የሚቀጥለው እና ምሳሌ ይሄን ይመስል ነበረ ለዛሬ
ይዤላችሁ የመጣሁት። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩ። ሀሳብና አስተያየታችሁን በኮሜንት አሳውቁን። እነ መሀሌት እንግዲህ በቀጣይ ከእስር ቤት ይወጣሉ ወይስ እስር ቤት ይቆያሉ ወይስ ፍርድ ይፈረድባቸዋል የሚለውን ነገር አብረን የምናይ ይሆናል። ግን ይፈረድባቸዋል፣ ምስክርም አያስፈልጋቸው። ምክንያቱም ፖሊሱ ስለሰማ